200,000 ብር ብቻ ነው ታበቀኝ ነው ከዛ በላይ አልፈልግም ሌላውን ራሴ ሞላዋለኝ ከሌሎችም የተቀበልኩት ነገር አለ ወይኔ እሺ ቶሎ በልጅሽልኝ በቃ እሺ አሁን ኪዩ እማ ኪያ እማ ኪያ የጠራዋት አትሰማኝም እየነገርኳት ልቤን የቱ መንገድሽ ነው ስንቴ ልንገርሽ ሀሳቤን ያማረ ፍሬ የማይበላ ሁሉ ወዳጅ የማይሆኑሽ የቱ በሳቅሽ አትጥፊ ጠላት አታፍሪ ባመልሽ ነይ በሏት ኧረ ነይ በሏት የዋና ስትጠፋ እንድልያን ብዙ ገንዘብ አስፈለገኝና ያን ገንዘብ ደግሞ ካላገኘው አዲስ ልሰራ ላሰብኩት ስራ ምንም አይነት ነገር ማለት እስካሁን ያገኘኋቸውንም የሰራሁበትን ገንዘብ ሙሉ ነው ፊልም ያደረገኝ ገና ለገና ገንዘብ አምጫሉኝ አብራቸውም ሰራቸው ሰዎች ብለሽ ራስሽን ልታጠፊ ነው እንዴ በጭንቀት እና ካላገኘው ምንድነው አንተ ግን ካላገኘሽ ለገለ ጎዴ ይደርስ እኔም አለኝ አልኩሽ እኮ እርግጠኛ ነኝ በቃ እየመጣ ነው ከፍትልኝ ነው ዘፈን እኔ እኮ አንተን ልዘፍን ያኔ እኮ ዘፈን አልችልም በፈጠረሽ እኔ ስለማመኝ ነው ተው በቃ እሺ ተረጋጊ በጣም ነው የማመሰግነው ማለት ለምን ጉዳይ ለምን ለቻናሉ ነው የሚገባሽን የራስሽ የሆነ ነገር ነው ምናምን አይደል ለቻናሉ ነው እሺ ታዲያ ሌላ ምንድነው ሌላ ምን አሁን እያደረክ ያለው ነገር ከልብ ጓደኛ ነው ሰላም ፋሚሊዎች እንዴት ናችሁ እግዚአብሔር ይመስገን ደህና ነኝ ዛሬ በአዲስ ተንኮል ተመልሼላችኋለሁ ደህና ናችሁ እንዴት ናችሁ ዛሬ የመጣሁበት ነገር እናንተም እውነት ለመናገር ከሆነ ኪያ ረፊት አይ ለምን አትይኝ ልትሉኝ ትችላላችሁ ግን የመጨረሻዬ ነው እውነት ስነግራችሁ የመጨረሻዬ ማለት ነው ይሄ ነገር ይሳካል አይሳካም የሚለው ለማወቅ ማለት ነውና አኗር አንድ ስራ ላይ ኢንቨስት እንዳደረገ ሰምቻለሁ ሰሞኑንና አዲስ ስራ ነው እግዚአብሔር ይመስገን ያደርገለት የኔ አባት ያሳካለት ለፍቷል በጣም ብዙ ነገርና ለአዲስ ስራ በጣም እየለፋ ስለሆነ ለአዲስ ስራ ኢንቨስት አድርጓል ገንዘብ አሁን ላይ እጁ ላይ ምንም አይነት ገንዘብ የለም እያለኝ ነበር ቶዬና እና አሁን ላይ ምንድነው መሰላችሁ ላረግ የፈለኩት ልፈት ነው ያስብኩት እውነት የሚወደኝ ከሆነ ሌላውን ይቀር ፍቅር ምናምኑ ይቀርና ጓደኝነታችን ካለ ለኔ በቂ ነው ብዬ ነው ማስበውና ምን መሰላችሁ ያስብኩት ነገር ትንሽ ሊያስቀሽ ይችላል ግን አምነኝም አሁን ላይ በጣም ሀብታም ነው ልመስለው የምችለው ግን ያው ያለኝ አይመስልማ ፋሚሊ ስታይ ግን ደግሞ ገንዘብ ቸግሮኛልና ገንዘብ በጣም ያስፈልገኛል ምናምን ነገር ብዬ ምናምን ነገር ከቻልኩ እዚህ ጋርም እንዲለጥ ምናምን ነገር ልላስብ ያለኝ ማለት ነውና ፋሚሊዎች ያሰብኩት ነገር ትንሽ ካልመጣልኝ ሳቄ ሊመጣ ምናምን ይችላል ግን ደግሞ በተቻለኝ አማራጭ ላደርግ የምችለው ነገር ያንን ነው በቃ ማለት እንዴት ብዬ ላስረዳችሁ አለ አይደለ በቃ እንዲረዳኝ እፈልጋለሁ ምን ያደርግልኛል ይሄ ሰውዬ እውነት የድሮ አኗር ሆነ እውነት ድሮኔ በጣም የምወደው አኗር እሱ በጣም የሚወደኝ አኗር ለሰው የሞታል የፈለገ ነገር ብዙ ነገር ያደርጋል እና ቶዬ ጋርም ነቡ ጋር ምናምን ነገር ሲደውሉ ምናምን ነገር ያሰብኩት ምን እንደሆነ ታውቃላችሁ ሲደውልላቸው ምናምን ነገር እርግጠኛ ነኝ መጀመሪያ ቢደውል ለነሱ ስለሆነ ማለት ነው እና ለነሱና እንዳስጡት ምንም አይነት ብር የለንም በሉ ብያቸዋለሁኝ ሌላ ሰው ጋር እንግዲህ የሚያውቀው ሌላ ሀብታም ሰው ጋር ከደወለ ተበላን ፋሚሊዎች ግን ሊደውል የሚችለው ለነሱ ነው ምክንያቱም አብዛኛውን ገንዘብ ኢንቨስት አድርጎ ስለጨረሰ እሱ አሁን ባዶ ኪሱን ነውና ፋሚሊዎች ስለዚህ እሱ እንደመጣ አውቅ ያስጨንቀዋለኝ ማለት ነው በጣም ለትልቅ ነገር ነው የምፈልገው ምናምን ነገር ብዬ በጣም ያስጨነቅኩትኝ በጣም ማለት ነው በእርግጥ ሚስቱ እንዳትደውይ ብላ አስጠንቅቀኛለች ስልኩ ላይ ያው እኔ ደግሞ መደወሌን አልተውም በዛውም ማግኛ ሰበብ ይሆነኛል ናፍቆኛል ለመናገር ከሆነ ፍቅሩ እንዴት እንደሚወጣልኝ አላውቅም ግን እንደምንም አድርገን እናስወጣዋለን እስክናስወጣው ግን ማስታገሻ ነገር ያስፈልገናልና ያው እንደውም መጣ ፋሚሊ እንዴት ሊሆን ላለቃቅስ ምናምን ባይዞይ ፋሚሊ ቪክስ ይዣለውና በዚህ ሶፍት አድርጌ ማለቅስ ነው ማስመስለው ፋሚሊ ምክንያቱም እንባ አይመጣልኝም እንደዚህ ኖርማል እንባ አይመጣልኝም እና ቪክሱን እዚህ ጋር አድርጌው ተቃጣልኩ እሺ ለቀስተኛ መስላል ታዲያ ነጭ ነው ያለ ይወጣ እንዳንደሚበስተ አሁን የሚያቃጥለው እውነት ለመናገር ከሆነ እኔ እኮ እንዲሁም ወደ ቡቡ ነኝ ትንሽ ነገር ቢናገረኝ ይሄ ነበር ዝም ብዬ ግን ያው
እያለቀስኩ ልጠብቀው ነው የሚለው ግን ያቃጥላል እንጂ ባያመጣ መታል ፋሚሊ አሁን እንዳለቀስኩ ትሆናለች። ወይ ምን እንደምንስ ዳን ለአንድ አስፈላጊ ነገር ነበር ይፈልጋል። ለአስፈላጊ ነገር ነበር ይፈልጋል። እንኳን ድምፅሽ መኮረብሽሽ ልብኝ ማለት የመጣሁት ምንድን ነው? ምን ተፈጥሮ ነው? ምን ሆነሽ? አውቃለሁ በዚህ ሰዓት አንተ ጋር መደወል እንደሌለብኝ። ሮዛ ተናገረችሽ ነው? ኧረ አልተናገረችም። እሺ ምንድን ነው? ከሰው ጋር ትጣላሽ? ማዘር ደህና አይደለችም? ጸብ ብቻ ነው እንዴ አንተ? እሺ ማዘር ደህና አይደለችም? ደህና ናት። እሺ ምንድን ነው? ምን ሆነሽ? ካታልሽ ምን ሆነሽ ነው? እንዴ ያው ፈጠረሽ ምንድን ነው? ምን ሆነሽ ነው? ንገሪኝ፣ ምን ተፈጥሮ ነው? ምን ሆነሽ ነው? ቤት አስቀየመችሽ? ጠዋት አብራችሁ ነበራችሁ? ኧረ አይደለም። ምን ካንተ ጋር ቁርስ በልተሽኝ እቺ እኔ ምን አገባኝ እኮ። ምናልባት እኔ ከወጣሁ በኋላ ምናምን ተሽቃጭቃችሁ ምናምን ነገር ከሆነ ብዬ ነው። ወይ ካልሆነ በቃ እኔ ቤቱን ተወዋለሁ እንደፈለጋችሁ ኑርበት። እኔ አትጥውጣ አላልኩም። ምንድን ነው የምትለኝ አንተ? እሺ ምንድን ነው? ምን ሆነሽ ነው? አስጨነቅሽኝ እኮ ኪያ። እሺ ማዘር ደህና አይደለችም? ስለ ደህና ናት። ደህና ናት። እኔ ስለ ራሴ ጉዳይ ነው ላወራ የመጣሁት። እሺ ምንድን ነው? ምን ተፈጠረ? ምንድን ነው? አቡሽ ደህና አይደለም? ደህና አይደለም አቡሽ? ደህና ነው። እሺ ታዲያ ምንድን ነው? ምን ሆነ? ምን ተፈጠረ? ኪያ ያስጨነቅሽኝ ነው። ፕሊዝ የሆነ በጣም ሲሪየስ ከሆነ ነገር ላይ ነው ተነስቼ የመጣሁት ነው። አውቃለሁ። በቃ እኔም እኮ ሲሪየስ ባይሆን ኖሮ እኮ አልጠራም አይደለ? ሚስት እራሱ እኮ እንዳልጠራ በደንብ አስጠንቅቀኛለች። በፈጠረሽ በቃ አሁን እሷ እዚህ ጋር የለችም አይደለ? በቃ የማንንም ስም አናነሳም። አንቺም ለምን እንደፈለግሽኝ ትነግሪኝና ወይም ደግሞ ምን ሆነሽ እንደሆነ ምናምን ነገር ለምን ብታለቅሽው ነግረሽኝ ያወርተንበት በቃ መሄድ ያለብን ነገር ተመልሽኝ። በቃ ለአንድ ጉዳይ ላስቸግር ነበረ ማለት ምንድነው? በቻናሉ ጉዳይ በቀደም ስለተናገረች ሮዛ ነው አይደለም? ምን ስለ ቻናሉ አይደለም። በቃ ቻናሉ እኮ አለ አይደል? እሺ አንድ ቃል የምገባልሽን ነገር ልንገርሽ። ሮዛ ምንም አለችም። አንስተውም የሆነ ነገር በቃ ስሜታዊ ስለሆነች እኔና አንቺ ተገናኝተን እንደዛ ማሳለፋችን ደስ ስላላላት ነው የማይሆን ነገር የተናገረችው እንጂ ስለ ሳንቲም ስለ ቻናሉ ምናምን አይደለም እኮ። ታዳሽ ማለት ማን መሰፍር ነገር ነው ልጠይቀው ነው። ለዛ ነው በቃ አሁን በሰዓት ካንተ መጠየቅ የለብኝም፣ ግን ቶፋንም ምናምን ጠይቂያቸው ምናምን ነገር በቃ አኑ ይሻላል፣ አኑ ነው በሰዓት ሊኖረው የሚችለው ምናምን ነገር ሲሉኝ ነው ወደ አንተ የመጣሁት እንጂ ኪያ እኔና አንቺ እኮ ዛሬ አይደለም የምንተዋወቀው አይደል እንዴ? ያለንበት ነገር ጥሩ ላይሆን ይችላል፣ ግን በቃ የፈለገ ነገር ቢሆን አብረን የሆነ ጊዜ ማሳልፈናል፣ ጥሩ ጊዜ አይደል እንዴ? ስለዚህ በቃ ምንድነው ነው ለምንድን ነው የምታፍሪው? እኔ የሆነ ነገር ብፈልግ አንቺ ጋር እየሮጥኩ አልመጣም ወይስ እንደዛ እንዲሰማኝ ነው? አይ አይደለም፣ እኔ እንደዛ አላልኩም። እሺ ታዲያ እኔም ለዛ ብዬ እኮ ነው አሁን ማለት እንትን ልል የመጣሁት። በቃ ችግር የለውም ንገሪኝ፣ ምንድነው? ምን ተፈጥሮ ነው? ምን ሆነሽ ነው? ሳትደብቂ ንገሪኝ። ከሮዛ ጋር እሺ ምንድነው? ምን ተፈጥሮ? ምን ሆነሽ ነው? ምን ሆነሽ ነው? ንገሪኝ ኪያ በፈጠረሽ። እኔ ጭንቀት አልችልም ታውቂያለሽ። ማለት ሰሞኑን ደግሞ በቃ እረፍት ፈልጌ ማረፍ እንኳን አልቻልኩም። አንዴ አንቺና ሮዝ ትጨቃጨቃላችሁ፣ አንዴ እሺ አሁን ችግርሽ ላይ ችግር ላነሳብሽ አልፈልግም። ምን ሆነሽ ነው? ምን ተፈጥሮ ነው? ሰው አስቀይሞሽ ነው? ኪዩ በፈጠረሽ እሺ አይዞሽ በቃ እሺ እሺ ተረጋጊ በቃ። ምንድነው? ምን ሆነሽ ነው? ከሆነ ነገር ልነግርህ ነው ማለት እሺ ምን መሰለህ ማለት በጣም ብዙ ገንዘብ አስፈለገኝና ያን ገንዘብ ደግሞ ካላገኘው አዲስ ልሰራ ላሰብኩት ስራ ምንም አይነት ነገር ማለት እስካሁን ያገኘኋቸውንም የሰራሁበትን ገንዘብ ሙሉ ነው ፊልም ያደረገብኝና በቃ 200,000 ብር ብቻ እንድታበድረኝ ነው ፈልገው። ከዛ በላይ አልፈልግም። ሌላውን ራሴ ሞላዋለኝ። ከሌሎችም የተቀበልኩት ነገር አለ። አንተ ደግሞ እንዳለ ስላስብኩ ነው ማለት ያው አዲስ ስራ ምናምን ለመጀመር ስትል የሆነ ያህል ገንዘብ ይዛል። ግን ያው እውነቱን ለመናገር ኪያ ማለት ያለቃቅስብሽ ምናምን አይደለም ማለት እፈልጋለሁ። ምንም ችግር የለውም። በቃ እሺ እፈልጋለሁ። የሆነ ስራ ሰሞኑን
እሺ በቃ በጣም ያስፈልገኝ ነው ባያስፈልገኝና የህይወትና የሞት ሽረት ባይሆን ታውቃለህ አይደል ወደ አንተ እንደማልመጣ ለዛ ነው ወደ አንተ የመጣሁት እንጂ ማለት ታውቃለህ ምንም ሰው እንደሌለኝ ምናምን ነገር እና ወደ አንተ የመጣሁት ለዛ ነው። እንዴት ነው ሰው የሌለኝ ምናምን ነገር የምትይው? ቶፋ ምን ያህል ወንድምሽ ነው ታውቂያለሽ? በቃ እኔና አንቺም እኮ አብረን አይደለንም ማለት እኮ ኪያ እንደዚህ አይነት ነገር አንደራረስም ጭራሽ እኮ ከህይወት መስመር ወተናል ማለት አይደለም አይደል? በቃ እሺ የቻልኩትን ነገር አደርጋለሁ፣ ግን ሰሞኑን ትንሽ የሆነ ስራ ጀምራለሁ ማለት ነው። አሁን የፈለኩት ለሳምንት ምናምን አይደለም፣ አሁን ነው የፈለኩት። እሺ ፋታችን፣ እሺ አሁን ታመጣልኛለህ ማለት አሁን ማለት ነው። አሁን ነው የፈለኩት። እኔ አሁን ባልፈልጉ ለምን ጠራዋለሁ? እኔ ጉዴ ፈላ። በቃ ዛሬ ማለት ነገ መሆን አይችልም። እሺ ነገማ አይሆንም። አሁንም ነገማ ገብተሽ ነው እንደዚህ አይነት አስቸጋሪ ነገር በቃ ልነግርህ የምችለው አይነት ነገር አይደለም። በቃ ከተገኘ በኋላ ብሩን ከሰጠኝ በኋላ ችግሩን ከፈተሁት በኋላ ባይሆን እነግርሃለሁ። ባቡስ ጉዳይ የሆኑ ሰዎች ድጋሚ ያስጨንቀውሽ ገንዘብ አምጪ ምናምን ብለውሽ ነው? አይደለም ለስራ ጉዳይ ነው የፈለጉት። በቃ መጀመሪያ የፈለገውን የኔን ህልም ታውቀዋለህ አይደል? ለዛ ነገር የምፈልገው ገንዘብ ሙሉ ኢንቨስት አደረኩኝ። አሁን ደግሞ የቀረኝን እቺን 200 ሺህ ብር ካላስገባሁኝ ሙሉ ገንዘቡ ይከስራል። በቃ አለቀ። ያንቺን ሰዎች ከአንቺ ጋር የሚሰሩትን ሰዎች ልደውልላቸው ስልካቸውን አንድ ቀን እኔ በደንብ ለምኛቸው ስልካኝ ነው በደንብ የለምንኳቸው ስልካኝ ነው በደንብ ያናገርኳቸው በደንብ ደውዬላቸዋለሁ ብዙ ጊዜ። ቢያንስ አንተ ማለት አንተ ጋር አለ ብዬ ነው እኔ የመጣሁት። ከሌለ ችግር የለውም በቃ ሌላ ሰው ይጠይቃል። እሺ ከማጋ ማን አለ? እኔ ለሆነ ለስራ ፈልጌ የሆነ ቅርብ አካባቢ የነበሩትን ሰዎች እየጠቅላላ እየተደወለልኝ ነው መሰለኝ። እሺ አሉ እኮ እኔ አመጣለሁ አልኩኝ። በእናታችሁ በቃ አመጣለሁኝ። እኔ ያለኝን ብር እንኳን አትሰጡኝ። እሺ እኮ አሁን እኮ ልቀበል ነው። ይኸው እኮ እኔ እኮ ደርሻለሁኝ እኮ በቃ ልበላችሁ። እሺ እርግጠኛ ነኝ? አዎ እሺ በያቸው በቃ እሺ አሁን አመጣለሁኝ። በቃ እኮ ሌላኛውን ስራ እኮ እንትን አትበሉብኝ። እሺ አመጣለሁኝ። እናንተ ለ200 ሺህ ብር ነው እንዴ ያለ እንትን የምትሉት? አሁን ሁሉም ያፈርሱብሻል ባሰ እኮ በቃ አሁን እሺ በቃ እሺ ታገኝልኛለህ። እኔ እውነቱን ስነግርህ ጭንቅላቴ እያበደ ነው። ላብድ ነው እኔ ላብድ ነው እና ታዲያ አንተ ባንዴ ካላገኘልኝ እኔ ምንድን ነው? እሺ ላስብ። አንድ ሰከንድ እሺኝ ኪዩ አንድ ሰከንድ እሺኝ ማለት አካውንት ውስጥ የለም እንዴ? አለ አካውንት ስራ። እሺ እኔ ወይኔ ጉዴ ፈላ። ኪያ ምንድን ነው አንቺ ነፍሴን ልታውጫት ነው እንደዚሁ? አንድ ሰከንድ ስጭኝ። እኔም እኮ ሰሞኑን እጄ ላይ ነበረ የሆነ ጉዳይ ፈጽማለሁ ብዬ ለሆነ ነገር ከፋፈርኩት፣ ግን አሁን አለ የለህም እንዴ? ወይኔ ጉዴ የለህም እንዴ? ኪያ ከመጀመሩ ነው እንደዚህ አስጨናቂ ሆንኩ። እሺ አንድ ሰከንድ አለኝ አለ እኔም እኮ አለ ብዬ ነው በቃ ይኸው አለ እኮ ሄሎ ወይ ፋሚሊ ገደለኝ። ቶፋ ጋር ምናምን ነገር ቢደውል የለም ነው የሚባለው። በቃ ፋሚሊ ተጨነኩ ምናምን ነገር መስዬ እኔ በቃ አልቻልኩም። ወይኔ እሺ ቶሎ በል ይዘሽልኝ በቃ እሺ አሁን ኪዩ እማ ኪያ እማ ኪያ ኧረ ወይ ውሃ የለም ኪያ እናት ኪዩ አንቺ ኪያ ኧረ ወይኔ ጉዴ ኧረ ደውል እስኪ አምቡላንስ ነገር ደውል ኪዩ እማ ኪያ እማ ወይኔ ኧረ ሰው የለም እንዴ? ኧረ ደውል በቃ ካሜራውን አጥፋውና ደውል ሰው ጋር እናት ኪዩ ተነሽ። ምንድን ነው ምን? ይኸው ይዘውልኝ እየመጡ ነው ሰዎች። እሺ ይዘውልኝ እየመጡ ነው። ምን ሆነሽ ነው? ለምንድን ነው ምን ሆነሽ ነው? እሺ በቃ ይኸው ልደውልልሽ። እሺ ቆይ ልደውልልሽ። እሺ የሆስፒታል ሰዎች ይመጣሉ። የሆነ ሰው እንዴ ምን ሆነሽ ነው? የሁሉ ነገር እስኪፈጠር መጀመሪያ ለምን ቀደም ብለሽ ለኔ አልነገርሽኝም? ደግሞ ያውን ይዤ እየመጣሁ ነው ብላኛለች። ጓደኛዬ ናት። ጓደኛዬ ማለት የሥራ ቦታ ልጅ ናት። ይዤ እመጣለሁ የሆነ ሳንቲም ምናምን ነገር ብላኛለች። አሁን አቀበልሻለሁ። እሺ በአጋጣሚ ሆኖ እጇ ላይ ነበር የሆነ ሳንቲም። አንተ በእንደዚህ አይነት ሁኔታ ወድቃ ካሜራ
እሺ ተረጋጊ በቃሽ። እሺ ደግሞ በዚህ ልክ ለማም ስለ ስራ ስለ ገንዘብ በዚህ ልክ ማሰብ መቻል የለብሽም እንዴ። ምንድን ነው እንደዚህ የሚያጨናንቅሽ? ትንሽ ልተኛ። ኪያራ በፈጠረሽ እባክሽ አታስጨንቂኝ። በቃ ነገሮች በጣም እየተደራረቡብኝ በጣም እኔ ራሱ ከአቅሜ በላይ የሆነ ነገር ላይ ነው ያለሁት። ግን በቃ አንቺ ፊት ማለቃቀስ ምናምን ነገር አልፈልግም። ጠንካራ ሆኜ ነው አንቺ ፊት መታየት የምፈልገው። የምትፈልጊውም እሱን ስለሆነ ማለት ነው። ምንም አልሆንኩም። በቃ ሰሞኑን ፈጣሪ ይመስገን ምናምን ነገር በአብሽ ጉዳይ በጣም ተጨናንቀን ነበር። እሱን አግኝተነዋል አይደል? አብሮን ነው ያለው። አሁን ደህና ነን ሁሉ ነገር በቃ ሁሉም ነገር ቦታ እስከሚይዛቸው ትንሽ ልንቸጋገር እንችላለን ሁላችንም። ምክንያቱም አቡሽ ላይ ትኩረታችንን አድርገን በቃ ሁላችንም ስራውን በያለንበት ችላ ብለን ነው ነበር አይደል? እሺ በቃ አረጋግጥ። እሺ እንደዚህ እስክትጨናነቂ የሆነ ነገር ምንም የለም። እንዴት እስክትሆኚ ድረስ አንቺ ለምንድን ነው የምታስቢው እንዴ? ምንድነው ነው አንቺ ስራ አዲስሽ ነው እንዴ? ከዚህ በፊት እንደዚህ ሙልጭ አርገው ዘርፈው ለቃሲዝ እኮ እንደዚህ ነው የሚያደርጉት አይደል? ከዚህ በፊት እንደዚህ ገንዘቡ ካልከፈልክ ሙሉ ነው እንዳለቀው ነው የሚመጣው እኮ። ከዚህ በፊት ሙልጭ አርገው ዘርፈውሽ ጉምሩክ ላይ እነዛ እቃዎች ሁሉ ተመላሽ ሆኖ ይኸው ፈጣሪ ይመስገን ተመልሰሽ ወደ ራስሽ ተመልሰሽ የለ ወደ ራስሽ መተሽ የለ። ይሄ ብዙ ነው ኢንቨስት ያደረኩት ነው እንዴ? አሁን እኮ ማከፋፈል ነው ለራሴ ብቻ አይደለም ይዤ የመጣሁት አይደል እኮ። በንግድ እኮ ዓለም ላይ እኮ ይፈጠራል እኮ እንደዚህ አይነት ነገሮች እንደሚመጡ ምናምን ነገር እንትን ካላልሽ ገና ብዙ በህይወትሽ እንዴ ሰዎች ሊክዱሽ ይችላሉ ገንዘብ ሰተሻቸው። ኪያ ጠንካራ አይዞሽ። ይኸውልሽ ኪዩ አንድ እንድታቂ የምፈልገው ነገር አለ። እሺ ቢዝነስ ዓለም ላይ ሰዎች አንዳንዴ አሪፍ ሰዎች ይገጥሙሻል። በትክክል ስራሽን አብረሽ ትሰሪያለሽ። አንዳንዴ ደግሞ ኧረ በፈጠረሽ ይሁንብሽ እባክሽ። እኔ የእውነቴን ነው። እኔ እኮ ሙዚቃ ስሰማ ነው ብዙ ጊዜ የምረጋጋው። እሺ ካልፈለክ ችግር የለውም በቃ ተው። ኪያኔ ከመጀመሩ ነው ዘፈን የምችለው ነው የምንዘፈን አድርጊ። እያስጨነቅኩ መሰለኝ። እሺ በቃ ኧረ ኪያ በፈጠረሽ እሺ ምንድነው ነው? እሺ ቆይ አንዴ እሺ ተረጋጊ። ምን እሺ ምን ልከፍትልኝ ነው ዘፈን? እኔ እኮ አንተ እንደዘፈን ኪያኔ እኮ ዘፈን አልችልም በፈጠረሽ። እኔ ስለማመኝ ነው። ተው በቃ እያስጨነቅኩ ነው መሰለኝ። እሺ ተረጋጊ። እኔ ዘፈን አርኪ ያፈጠረሽ አታስቀኝ። ጭንቀት ላይ ሆኜ አንተ እሺ ቅርታ በቃ አንተ ጭንቀት ላይ እንዳለው እያሰብኩ እኔ እውነት እያሰብክልኝ አይደለም ያለው። ይሄው ጭንቀታማ ደግሞ ካሽ ሳይያን ጥልጥልሽ መታ እዚህ ማጅራታ ነው ላይ ራስ ማናት የምታመጣልህ የስራ ቦታ ልጅ ናት እና ቆይ ላሳይሽ የሆነ ዘፈን እንደውም ምንም አይታልፈልግም። ይኸውልሽ የሆነ ዘፈን እንደውም ጋብዝሻለሁ ምናምን እያልሽ ነበር ሰሞኑን። እኔ ማለት ባንተ ስለማመኝ እኮ ነው። እኔ እኮ አንድ ዘፈን ነው የምችለው እኮ እሱንም ዘፈን ታውቂያለሽ። ዘፈንላት አይደል እንዴ ማታ ኧረ በፈጠረሽ እኔ ዘፍኜ አላውቅም የእውነት እንዴ። ምን ነው ኪዩ በፈጠረሽ ተረጋጊሽ። ጨንቀኝ እንደሚያመኝ ልደውልልሽ ምንም ማንም ጋር እንድደውል አልፈልግም። በቃ ታይቶ በቃ አንተ ስትጀምር እሺ እኔ አንድ ዘፈን ነው የምችለው። ያን ዘፈን ደግሞ በቃ ላስጨንቅ እኔ እኮ ላስጨንቅ ፈልጌ እኮ አይደለም እኔ ወይ ጣጣ። እሺ ኪያ ይኸው በቃ እሺ በፈጣሪ ስም አሁን እኮ ያንቺ ኪያ አውቀ ነው የምስቀው። በቃ ምን ልበልሽ እኮ እንሂድ በቃ መሰለኝ። እሺ ይኸውልሽ እሺ ልዝፈንልሽ እሺ ፈጣሪ ኪያ እሺ የሚያረጋጋሽ ከሆነ አሁን እኔ ለምታሰቃይኝ ብለሽ ነው እንጂ እሺ እየጠራኋት አትሰማኝም እየነገርኳት ልቤን የቱ መንገድሽ ነው ስንቴ ልንገርሽ ሀሳቤን ያማረ ፍሬ የማይበላ ሁሉ ወዳጅ የማይሆኑሽ እቱ በሳቅሽ አትጥፊ ጠላት አታፍሪ ባመልሽ ነይ በሏት ኧረ ነይ በሏት የዋና ስጥፋ እንድልያን ሰው አምና ሲከፋ ሰው አምና መራዋት መንገዷ እንዲቀና ሚስጥሯን አካፍላኝ አጋርተኝ የልቧን ገበና ታሳዝነኛለች ቢከፋት ብቸኛ መሆኗ ጽጌረዳ ናት ጽጌረዳ ጽጌረዳ ናት ጽጌረዳ ጽጌረዳ ናት ጽጌረዳ። እኔ ከዚህ ሌላ ዘፈን አልችልም። በቃ አንተ እኔ
ስላመመኝ ነው እንጂ አስጨንቃለሁ። ዲናንተ በቃ ሌላ ዘፈን አልችልም። እኔ ልሙት ኪዩ ሌላ ዘፈን አልችልም። እሺ ሌላ ነገር ላድርግልሽ። ቆንጆ ምሳ ልጋብዝሽ ገንዘቡን ይዛ እስክትመጣ ምሳ ትለኛለህ። እሺ ሌላ እሺ ምሳ እኮ ቀለል የሚልሽ ከሆነ ብዬ ነው። በቃ ተረጋጊ። እኔ በጣም እየተጨነቅኩኝ ነው። በቃ ሴት ነው ያለው። ማናት ደግሞ የምታመጣልህ ደግሞ ሌላ ሴት ማናት? ኧረ የስራ ቦታ ልጅ ናት እኮ አልኩሽ እኮ። ምን አገባኝ እኔ አይመለከተኝም። እሺ አሁን ገንዘቡን ነው አይደል የሚፈልጉት ሰዎቹ? አንቺም ገንዘቡን ነው አይደል የምትፈልጊው? በቃ ይምጣና ተሰጫቸው። አፍንጫቸው ላይ ተወርውሩልኝ እኮ አለ። ግን አለ ከየት ነው ያመጣው ደግሞ ማለት ነው? ቆይ ብቻሽን ነው እንዴ ተዋዋልሽ? ሄደሽ ምናምን ነገር ለራሳቸው ከዚህ በኋላ ብቻዬን ብዙ ነገሮችን ማደርገው አንተ እንደው ለራሳቸው አድቫንቴጅ እንዲጠቀሙ እንዳታደርጋቸው ነው። መጀመሪያ ውሉን ማየት ይችላል የተዋዋልሻቸው ነገሮች እኮ የሆነ ነገር ቢያንስ እንየዋ። የምትሰሪውን ስራ ምናምን ነገር በትክክል እንኳን ማወቅ አለብን። ስለምትፈራረሚው ነገር በደንብ ነው ማወቅ ያለብን። እሺ ምንድን ነው ታዲያ? ምን ላድርግልሽ? አይ ዝም ብለህ ደገፍ ብለህ ነገር ይሻላል። ሳይ ምንም የምታቆም አትመስልም አንተ። በቃ ተረጋጊሽ። ገንዘብ ግን አለ? እኔ አዎ አለኝ። እርግጠኛ ነህ? አዎ ስላለኝ አይደል እንዴ እየመጣልሽ ያለው ገንዘቡ። ምን ያህል አለ? አለኝ እንድጨምር እኮ ነው ማለት ብዙ ካለ ልጨምር ብዬ ኪያ በአጋጣሚ ሆኖ ለስራ ብዬ ያስቀመጥኩት የሆነ ሳንቲም ነበረ። በቃ አለሽ። እንደዚህ ተረጋጋሽ እንዴ? ራስን ስራው ጥለህ ነው እንዴ? አይደለም። ለምንድን ነው የራሴን ስራ የምጥለው? ነው ምን አገባኝ? እሺ በቃ እሺ። አይ እኔ ለነገሩ ምንም አገባም እኮ ስለኔ። ግን ያው ካሳለፍነው ነገር አንፃር አይደለም እንደዛ ማለት አይደለም። በቃ ያው እየመጣ ነው። ግን እንደዚህ ራስሽን እንደዚህ በቀደም ነግሬሽ ነበር ኪያ ስለ ቻናሉ ጉዳይ ራሱ ነው። በገንዘብ ጉዳይ ስለጠየቅኩ ነው አሁን እንደዚህ ምክር ቢጤ የምታበዛብኝ? ኪያ አይደለም እኔ መች መከርኩሽ? ራስሽን ጠብቂ ነው ያልኩሽ። እንዴ እንደዚህ በየቦታው እስክትወርቂ ድረስ ምናምን ነገር አሁን የሆነ ህዝብ ማል ወይ ሰው የሌለበት ቦታ ላይ ምናምን ነገር እንደዚህ ብትሆኝስ? ቆይ እንዴ ደግሞ ከዚህ በኋላ ማለት ነው ቢዝነስ ውስጥ እየገባሽ ስትመጪ ከብዙ ሰው ብዙ አይነት ሰዎችን ነው የምታገኘው። ሆም ብሎ የሚያጭበረብሩሽ ሰዎቹ የሥራ ሰዎች ያልሆኑ በሥራ አይነት ሙድ እየቀረቡ ብዙ አይነት ነገር ሊያደርጉሽ ይችላሉ። ከዚህ በኋላ መጠንቀቅ መቻል ነው ይኖርብሻል። ብዙ አጭበርባሪዎች አሉ እንዴ ልክ እንዳንተ አይነት እና ገና ለገና ገንዘብ አምጪ አሉኝ አብሬያቸው የምሰራቸው ሰዎች ብለሽ ራስሽን ልታጠፊ ነው እንዴ በጭንቀት? እና ካላገኘው ምን ላድርግ? አንተ ግን ካላገኘሽ ነገ ወደ ይደርስ። እኔም አለኝ አልኩሽ እኮ እርግጠኛ ነኝ። በቃ እየመጣ ነው። ዋናው ቆይ የኔ መኖር አለመኖር ነው ወይስ ሳንቲሙ መምጣቱን ነው አንቺ የምትፈልጊው? ኋላ ሚስት እንዳትቆጣ ብዬ ነው። ደግሞ ጀመረሽ። እባክሽ ኪያ ብዙ ነገር አሳልፈን ነው የመጣ ነው። አሁን እረፍት ነው ማድረግ ያለብን። በቃ በቀደምም እንደዛ የሆነ ደስ የሚል ቀን እናሳልፋለን ምናምን ነገር ብዬ እኔ ብቻ በቃሽ። ታውቃለህ ግን በጣም ነው የማመሰግነው። እኔ እንድታመሰግኝ ብዬ ያደረኩት ምን የሆነ በጣም ነው የማመሰግነው። ማለት በምን ጉዳይ? ለምኑ? ለቻናሉ ነው የሚገባሽን የራስሽ የሆነ ነገር ነው ምናምን አይደል? ለቻናሉ ነው። እሺ ታዲያ ሌላ ምንድን ነው? ሌላ ምን አሁን እያደረክ ያለው ነገር ከልብ ጓደኛ ነህ። እኔ ጓደኛ ምንም ጉለታ ምናምን ነገር አይደለም። ገንዘቡን ቆጥረሽ ትመልሽልኛለሽ ቦታው ላይ ሲስተካከልልሽ በቃ እሺ። እያንዳንዱ ሳንቲም እፈልጋለሁ በሁለት አመሰግናለሁ ምናምን ብለሽ እንትን እንድትይኝ አይደለም። አሁን ጠንካራ እንድትሆኝ ይፈልጋል። ግን ያው እንደ ጓደኛ ተሯርጠህ ቶሎ ስላመጣልኝ አመሰግናለሁ። እኔም ብትሆን ታደርጊዋለሽ አንቺ ምን ጥርጥር አለው? ስለዚህ ተረጋጊ። የራስሽ ጋር ይሆናል አይደል? በቢዝነስ ዓለም ላይ ሊያጋጥሙ የሚችሉ ነገሮችን በጠቅላላ እንትን እንድትይ ይፈልጋለሁ። እና ደግሞ አሁን የሚመጡ ሰዎች አሉ ምናምን ብዬሻለሁ አይደል? ሰው ሲመጡ እንትን እንዲሉ